ለተሰኞ ሐምሌ 27 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ያደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። የኢትዮጵያውያን ታሪካዊ የአረንጓዴ አሻራ ክንውን በይፋ ተጀምረዋል። ለተጎዳች ምድር ህይወትን ለመመለስና ለቀጣይ ትውልድ አረንጓዴ ነገር ለማስረከብ ያለመው ተስፋን እንትከል ታሪካዊ ሀገርን የመትከል መርሃ ግብር ዛሬ በመላ ሀገሪቱ በይፋ መጀመሩን የመንግስት የኮሚኒኬሽን አገልግሎት ሚኒስቴሯ እናታለም መለስ አስታውቀዋል። በአንድ ጀንበር 800 ሚሊዮን ችግኝ ለመትከል የተያዘው ይህ ታላቅ ግብ በዘንድሮው የክረምት ወቅት በአጠቃላይ የሚተከለውን የ8 ቢሊዮን ችግኝ እቅድ ዋና አካልም ነው ተብሏል። በኢትዮጵያውያን በመደመር እሳቤ በአንድነት ሆነው ለምድር የሚሰጡት አደራ መሬት በተራዋ በጥፍ እንደምትመልስ የገለጹት ሚኒስቴሯ እስከ ምሽቱ 12 ሰዓት ድረስ እያንዳንዱ የህብረተሰብ ክፍል በነቃ ተሳትፎ ታሪክ መስራቱን እንዲቀጥልም ጥሪ አቅርበዋል። ዛሬ የምንተክለው ችግኝ የነገር የምድር ተስፋችን ነው። በትግራይ ክልል በማዕከላዊ ምስራቅ ዞኖች የሚገኙ የአበርገለና የኢሮብ ወረዳዎች እስካሁን የክረምት ዝናብ አለማግኘታቸው ተገለጸ። በዚህ ምክንያት በ21 ቀበሌ ገበሬ ማህበር የሚኖሩ ነዋሪዎችና እንስሳቶች ለከፋ አደጋ መጋለጣቸውም ተገልጿል። በአበርገሌ ወረዳ የሚገኙ 13 ቀበሌ ገበሬ ማህበር እስካሁን የክረምት ዝናብ ያላገኙ ሲሆን በኢሮብ ወረዳ የሚገኙ 8 ቀበሌ ገበሬ ማህበር ደግሞ የክረምት ዝናብ ፈጽሞ አልጀመረም ተብሏል። በዝናብ እጥረት ምክንያት እንስሳት ለግጦሽና መስኖ እጥረት ሲያጋጥማቸው ነዋሪዎች ለመጠጥ ውሃ ከፍተኛ እጥረት እያጋጠማቸው መሆኑ ተገልጿል። በ21 ቀበሌዎች የሚኖሩ ነዋሪዎች ራሳቸውንና እንስሳቶቻቸውን ከከፋ አደጋ ለመታደግ የመንግስትና የሰብአዊ ድርጅቶች አስቸኳይ ድጋፍ እንዲያደርጉላቸውም ጠይቀዋል። በተለይም በኢሮብ ወረዳ የሚኖሩ አንዳንድ ቀበሌዎች ላለፉት 6 ዓመታት በኤርትራ ወታደራዊ ቁጥጥር ስር መቆየታቸው አሁንም ከተከሰተው የዝናብ እጥረት ጋር ተደምረው የህዝቡን ስጋት እንዳባባሰው ተመላክቷል። እንደ ታማኝ የመረጃ ምንጮች ዘገባ ከሆነ በኢሮብ ወረዳ በተለያዩ አካባቢዎች እስከ ሐምሌ 24 ቀን 2018 ዓ.ም ድረስ የክረምት ዝናብ አለማግኘታቸውም ተመላክቷል። በአካባቢዎቹ ያለውን የድርቅ ሁኔታ በሰውና በእንስሳት ላይ ያደረሰውን ሙሉ ተጽዕኖ በባለሙያዎች ለመገምገም እስካሁን እንዳልተቻለም ተገልጿል። የስምንተኛ ክፍል ክልላዊ ፈተና ውጤት ይፋ ሆነ። በአማራ ክልል የ2018 የትምህርት ዘመን የስምንተኛ ክፍል ክልላዊ አቀፍ ፈተና ውጤት ይፋ ሆኗል። ከሰኔ 3 እስከ 5 2018 የተሰጠው የስምንተኛ ክፍል ክልላዊ አቀፍ ፈተና 173699 ተማሪዎች ወስደዋል ነው የተባለው። ፈተናውን ከወሰዱ ተማሪዎች መካከል 135003 ተማሪዎች 77.72 ተማሪዎች 50 በመቶ ውጤት አስመዝግበዋልም ተብሏል። ተማሪዎቹ ማንኛውንም ከውጤት ጋር የተያያዘ ቅሬታ ካላቸው በክልሉ ትምህርት ቢሮ ይፋዊ ድረገጽ ላይ በመግባት ቅሬታቸውን ማቅረብ እንደሚችሉ የክልሉ ትምህርት ቢሮ አስታውቋል። የ2018 የስድስተኛ ክፍል ክልል አቀፍ ፈተና ውጤትም በነገው ዕለት ይፋ እንደሚደረግ ይጠበቃል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። በግብጽ የተከሰተው የመሬት መንቀጥቀጥ በሀገሪቱ ከባድ ስጋት መፍጠሩ ተጠቆመ። ዛሬ ማለዳ በግብጽ በስዊዚ ከተማ አቅራባ በማግኒቲዩድ 5.5 የተመዘገበ የመሬት መንቀጥቀጥ ተከስቶ ናይሮ ውስጥ ያሉ ህንፃዎችን ያናወጠ ሲሆን ይህም ባለስልጣኑ የአደጋ ጊዜ ምላሽ እቅዶችን እንዲያስጠነቅቅ አድርጎታልም ተብሏል። ምንም አይነት የሰው ህይወት መጥፋት ወይንም ደግሞ ከፍተኛ ጉዳት ወዲያውኑ አልተመዘገበም። ሆኖም ባለስልጣኑ እንደ ጥንቃቄ እርምጃ የአደጋ ጊዜ አገልግሎት ሰጪዎችን በከፍተኛ ዝግጅት ላይ እንዲቆዩ አድርጓልም ነው የተባለው። የመሬት መንቀጥቀጥ ማዕከል ከስዊዚ በስተሰሜን 40 ኪሎ ሜትር ያለውን ርቀት የነበረ ሲሆን ንዝረቱ ወደ ዋና ከተማዋ ካይሮና ከጋዛ ሰርጥ ጋር በሚያዋስነው ድንበር አቅራቢያ የምትገኘውን አልአሽራን ጨምሮ በስፍራው አካባቢው ከፍተኛ ስጋት ተፈጥሯልም ነው የተባለው። የአሜሪካ የጂኦሎጂካል ጥናት ተቋም ይህንን ጥልቀት የሌለው የመሬት መንቀጥቀጥ መጠን 5.0 ሆኖ በመመዝገብ ቀደም ሲል የተሰጠውን ግምት አሳክቷልም ብለዋል። ከመሬት መንቀጥቀጡ በኋላ የጤና
ጥበቃ ሚኒስቴር ካልዲን አብርሃም በአገራቸው አቀፍ ደረጃ አስቸኳይ ጊዜ ምላሽ ቅድመ ዝግጅት እንዲታዘዝ ሲሆን የአምቡላንስ አገልግሎቶች ከፍተኛ ዝግጅት ደረጃ ላይ እንዲቆሙ መመሪያ ሰጥተዋል ሲል የአፍሪካ ኒውስ ዘገባ ያመለክታል። በመጨረሻም የአሜሪካ ጦር ኃይል በእስራኤልና የአሜሪካ ጥበቃ መካከል ለመምረጥ ሊገደድ እንደሚችል ማስጠንቀቂያ ሰጥቷል። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በናበረበት በዚህ ወቅትም በአሜሪካ ጦር ኃይል ከፍተኛ አዛዥ ዘንድ የተሰማው ሚስጥራዊ ማስጠንቀቂያ መላው ዓለምን አነጋግሯል። አሌክስ ግራቬን ከፔንታጎን በላኩት አስቸኳይ ደብዳቤ በአካባቢው ያለው የጦር መርከቦች እጥረት አሳሳቢ ደረጃ ላይ መድረሱን ይፋ አድርገዋል። ጀነራሉ ባስተላለፉት የላቀ ማስጠንቀቂያ በአስቸኳይ ተጨማሪ የጦር መርከቦች ካልተመደቡ እስራኤል ከኢራን ሚሳኤሎች ለመከላከል ይልቅ ከአሜሪካ ግዛት ደህንነት ለማስጠበቅ ሊገደድ እንደሚችል አስታውቋል። የሚሳኤል መከላከያ ክምችቶች በከፍተኛ ሁኔታ መቀነሳቸውም ተጠቅሷል። በአንድ በኩል የሩሲያ አቪዬሽን ሚሳኤል ስጋት የመጠበቅ፣ በሌላ በኩል ደግሞ የእስራኤል ሰማይ ከኢራን ሁቲዎች ጥቃት የመታደግ ሁለት ግዙፍ ተልዕኮዎች በአንድ ጊዜ የተደቀኑበት የአሜሪካ ጦር ኃይል አሁን ላይ ከባድ የሀብትና የጦር መሳሪያ እጥረት እንደገጠመው የፔንታጎን ምንጮች አረጋግጠዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዘላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ላና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።